ሰላም ወገኖች እንደምን አላችሁ? ደህና ናችሁ? ይህ ወንድማችን አልፋዲ ተብሎ የሚጠራ በሳውዲ ዩኒቨርሲቲ የተማረ ያደገ በእስልምና አክራሪ ሙስሊም የነበረ ከዛ ግን ጌታ ኢየሱስ ክርስቶስ ያዳነው አሁን አገልጋይ ሲራ ኢንተርናሽናል በሚል አገልጋይ ወንድም ነው። በጣም የታወቀ ወንድም ነው እና የሙሐመድ ዋና ስሙ ምን ነበር? ሙሐመድ በተወለደበት ጊዜ የተሰጠው እስከ 40 ዓመቱ ድረስ የተሰጠው ስም ምን ነበር? ሙሐመድ's real name was ቁታም ነበር ይላሉ። እሺ የታገኙት እንስማ። Famous writer. So this other doctor that I mentioned, Yusuf Zaidan, is getting it from this book, and he's going to quote it from this book. Watch. So if we go continue. ከዚህ መጽሐፍ ነው። መጽሐፉ ቀደም እንትን ተገልጧል። በመሐመድ ታሪክ ምዕራፍ 39 ላይ ነው የሚገኘው። ገጽ 39 ማለቴ እና የመጀመሪያ ስሙ ማን ነበር? የሙሐመድ ታሪክ ሙሐመድ አገልጋይ የማን አገልጋይ ነበር? ስሙ ማን ነበር? መቼ ነው ሙሐመድ የተባለው ነው? Look what it says. Brother, can you read and translate? ይሄንን የጻፈው ግብፃዊው የእስልምና የትምህርትና ስነ ጽሁፍ ዋና ተቆጣጣሪ የሆነው የቁርአን ማኑስክሪፕት የቁርአን ጽሁፎችን የቀደምት የቁርአን እንትኖችን ኢንቨስቲጌት የሚያደርገውና የሚቆጣጠረው የዛ ዋና የሆነው ዶክተር ነው የሚለው ሙሐመድ ዶክተር ሙሐመድ ይባላል። الدكتور زيدان ሙሐመድ ዘይዳን ዶክተር ሙሐመድ ዘይዳን እንዲህ ይላል። زيدان said إن اسم محمد الذي أطلق عليه ሙሐመድ በተወለደበት ጊዜ የተሰጠው ስም የነበረው ስም በተወለደበት ጊዜ ማለት ነው። The name Muhammad that was ascribed to him عند ولادته when he was born በተወለደበት ጊዜ ማለት ነው كان خثم ابن عبد الله خثم ابن عبد الله የላት ባሪያ ኩተም ኢብን አብደላት የላት ባሪያ ልጅ የላት አገልጋይ ላት ማናት ያላችሁ እንደሆነ ሶስቱ የአላህ ልጆች አልኡዛ አላት ዋማናት ተብሎ በቁርአን 52 ላይ 18 እስከ 22 ያለው የሳታኒክ ቨርስስ የሰይጣን ጥቅሶች ተብሎ የሚጠሩት እነሱን ነው የሚናገረው። ስለዚህ ቁተም ነው ስሙ የነበረው። ቁታም ነበር የአላህ የላት ባሪያ አብደላት። Qutham, the son of the servant of Allah. ኩተም የአላት ባሪያ ልጅ አባቱ አብደላ የአላት ባሪያ ነበር ማለት ነው አብደላ። ስለዚህ ቁተም ነው ስሙ የነብዩ መሐመድ ስም። ዋው! Wait a second. Muslims always told us that Muhammad's name is Muhammad and he is the son of Abdullah. But here a famous doctor ሙስሊሞች ሁልጊዜ ሙሐመድ ማለት የሰን ኦፍ አብደላ ልጅ ነው፣ መጀመሪያ ስሙ ሙሐመድ ነው ብለው ሙስሊሞች ይናገራሉ። እንደዚህ ነው የሚናገሩት። ነገር ግን ይህ ዋና የቁርአን ማኑስክሪፕት መሪ የሆነ ማለት የቁርአንን ታሪክ የቁርአንን ጽሁፍ ታሪክ ሲመረምር እንትን ሲል የነበረ ይህ ታላቅ ሰው የሚናገረው ግን ሌላ ነው። And the director of the manuscripts in Alexandria, he is in Alexandria, Egypt ማለት ነው። ዳይሬክተር ነው የእስልምና ጽሁፎችና ሃይማኖታዊ እንትኖች ቁርአንን ጨምሮ
ዳይሬክተር የሆነው ነው ይሄን እንትን Right? የጻፈው። He is saying, and he's reading from the book that we just mentioned, Hayat Muhammad, the life of Muhammad, from page 39. He is saying that that book is saying that Muhammad's real name is Qutham. ስለዚህ ከዛ መጽሐፍ እንደገለጽንላችሁ በአያት ሙሐመድ የሙሐመድ ታሪክ የሙሐመድ ህይወት የሙሐመድ ታሪክ በሚለው መጽሐፍ በገጽ 39 ላይ እንደገለጽንላችሁ እሱ የጻፈው ሙሐመድ ቁተም እንደሚባል ቁታም And he's the son of the slave of who? Of Allat. One of the የማን the son of the slave of Allat ልጅ የማን ልጅ የአላህ የአላት ባሪያ ልጅ የአላት አገልጋይ ልጅ ነው። አባቱ የአላት አገልጋይ ነበር ማለት ነው የዛች። ስለዚህ ይሄ ነው ሙሐመድ the daughters of Allah, one of the pagan idols of the Quraysh. ስለዚህ የአላህ ሴት ልጆች ተብለው የሚጠሩት ሶስቱ አንዷ ናት። እንግዲህ ለእሷ ነው አገልጋይ የነበረው። One of the subjects of the satanic verses. ይሄ ነው እኮ ትልቁ ችግር ሳታኒክ ቨርስስ ወይም ደግሞ የሰይጣን ጥቅሶች ተብሎ የተጠራው። ይኸው ቁታም the son of the slave of Allat አላት ይሄ ነው ሙሐመድ ይሄ ነው። Exactly. Again, the translation for everybody. Muhammad's real name for the first 40 years of his life, ለ40 ዓመቱ ተወልዶ 40 ዓመት እስኪሆነው ድረስ ሙሐመድ ይጠራበት የነበረው ቁታም ኢብን አብድ አላት ቁታም the son of the slave of Allah. Birth name that was given maybe by his mother, maybe by his father, Ibn Abdullah, right? Is the original name of the father of Muhammad, not Abdullah. Qutham ibn Abdullah, meaning Qutham, that's his real name, the son of the slave of Allah. What happens, brother? What happened basically? Much later, Muslims tried to fix duct tape because they are too embarrassed. How? እንግዲህ በዚህ ስንመረምረውና ስንፈትሸው ምንድነው የሆነው ያልን እንደሆነ ሙስሊሞች ያው መጥፎ ቁጣም የሚለው ስም መጥፎ ስም ስለሆነ ምን ለማለት ነው መቀየርና ሙሐመድ ስም አይደለም ታይትል ነው the praised one የተመሰገነው ማለት ነው የተመሰገነው ሙሐመድ አጠቃላይ ሙሐመድ ማለት እኮ አምላክ ማለት ነው the praised one እኮ እግዚአብሔር ነው the praised one is Jesus ሙሐመድ ግን the praised one ነው ስሙ ታይትሉ የታይትል የወሰደው ስም ቁታም ከሚለው ተነስቶ የት መጣ the praised one Can our prophet be called the son of the slave of Allah, one of the three daughters of Allah, the moon idol Allah, the stone idol, the moon idol Allah, and one of his three daughters Allat, right? Allat. So that was the real name of የአላህ ሶስት ልጆች አንዷ አላት ተብላ የምትጠራው ነው አላት። ስለዚህ የሷ አገልጋይ እንደሆነ ነው Muhammad, brother? Muhammad የሷ አገልጋይ። I mean, I don't understand why our Muslim friends are so secretive about this. What if they came down to say, you know what, when he was called to be a prophet, his name changed. Okay. ያ ወንድማችን የሚናገረው ምንድን ነው እንዴ? ምን ያልገባኝ ነገር ምንድን ነው? ሙሐመድ ቁተም አብደላት ተብሎ ይጠራ ነበር። ነገር ግን በ40 ዓመቱ ወደ አገልግሎት አላህ ሲጠራው ስሙ ተቀየረ፣ ሙሐመድ ተብሎ ተጠራ። መጀመሪያ እንደዛ ምንድነው ያሳፈራቸው ሙስሊሞች? ይሄ ምንድነው ያሳፈራቸው? የአላት ባሪያ እንደነበረ የአላት እንትን መሆኑ ነው የሚያስፈራቸው ምንድነው? Great, I'll accept that. No big deal, you know. ምንም ችግር የለውም። የአላት ባሪያ ቁጣም ነበር። ነብይ ሲሆን ግን ማን ተባለ? ሙሐመድ ተባለ ቢሉ ምንድነው ችግሩ? No. We want to polish this guy and his characteristics and his personality. I want to make him perfect from even before his birth. ስለዚህ ሙስሊሞች ምንድነው ከመወለዱ በፊት ፐርፌክት እንደነበረ ለማድረግ በቃ ይህን ሁሉ ጥረት ያደርጋሉ። ይሄ ነው መሐመድ ማለት ለነሱ አምላካቸው ነው።
ሙሐመድ ምንድን ነው?